ሰላም ዌልካም ባክ ቱ ክብካብ ፖድካስት። ዛሬ የምንነጋገረው ዲኤችኤስ ፕሮፖዝ ስላደረገው አዲስ ሩል ነው። እኔ ክብካብ ነኝ፣ በአሜሪካን ሀገር የኢሚግሬሽን የህግ ባለሙያ። በዚህ ፕሮግራም የተለያዩ የኢሚግሬሽን አፕዴቶችን እያዝንላችሁ እንቀርባለን። ዛሬ የምንነጋገረው ዲኤችኤስ አዲስ ፕሬዘንት ስላደረገው ፕሮፖዝ ስላደረገው አዲስ ሩል እና አዲስ ሜሞ ነው። እንግዲህ ይሄ የዲኤችኤስ ፕሮፖዝ ያደረገው ሜሞ የአሜሪካውያንን ሴፍቲ ፕራዮሪታይዝ ለማድረግ የአሳይለም ሲከሮችን ማመልከቻዎች በሙሉ ስክሪን በደንብ አድርጎ ስትሬንግዘኒንግ ዘ ስክሪኒንግ ኦፍ አሳይለም ሲከርስ ነው የሚለውና አሳይለም ሲከሮችን በደንብ አድርገን ማየት አለብን፣ መፈተሽ አለብን። ይሄ ደግሞ የአሜሪካውያንን ሴፍቲ ለማስቀደም ነው በሚል አዲስ ፕሮፖዝ አድርጓል። እንግዲህ ይሄ ፕሮፖዛል ምንድን ነው ስንል እንግዲህ አንድ ሰው የአሳይለም ማመልከቻ ካመለከተ በኋላ በ150 ቀን ይቆይና ማመልከቻው ፔንድ እያደረገ ወይም ፕሮሰስ እየተደረገ ገና በ150 ቀኑ ወይንም ደግሞ በ6 ወር በምንለው ማለት ነው የስራ ፈቃዱን እንዲያመለክት ይፈቀድለታል። ይሄ አዲስ ማመልከቻ ፕሮፖዝ የተደረገው አዲስ ሜሞ ግን የሚለው ምንድን ነው? አዲስ ሩል ይሄንን አሁን ላይ አሳይለም ማመልከቻዎች በጣም ባክሎግ አላቸው። በጣም ብዙ ማመልከቻዎች ነው ያሉት። ከ1.4 ሚሊዮን ማመልከቻዎች በላይ ዩኤስሲአይኤስ ፔንድ እያደረጉ ነው። ይሄ ደግሞ የአሜሪካንን ሲስተም አቢዩዝ ለማድረግ የአሜሪካንን ሲስተም ኤክስፕሎይት ለማድረግ ዋነኛው መንገድ ተደርጎ የተያዘው እንግዲህ ይሄንን የአሳይለም ማመልከቻ መጠቀም ሆኗል ነው እያለ ያለው። እንግዲህ ገቨርንመንት ይሄን ማወቅ የምንችለው አንደኛ ከዚህ በፊት እየተመለከቱ ባሉ ኬዞች ብዙዎች ውሸት መሆናቸው ዲስከቨር ስለሚደረገን ኤክሰራ ነው። ስለዚህ አሁን ይሄንን መገደብና የሆነ ማዕቀብ ለሱ ማስቀመጥ መቻል አለብን። እሱም ማዕቀብ ለማድረግ ምንድነው ማድረግ ያለብን ብሎ ነው ይሄ አዲስ ህግ ፕሮፖዝ ያደረገው። አንድ ሰው የአሳይለም ማመልከቻውን አመልክቶ የአሳይለም ማመልከቻው እስኪጸድቅለት ድረስ የስራ ፈቃድ እንዳያመለክት መታገድ አለበት የሚል አዲስ በጣም ዴንጀረስ እና አደገኛ የሆነ ሜሞ ነው ማለት ነው። እንግዲህ ይሄ ሜሞ ምን ማለት ነው? ለአንድ ሰው አንድ አሳይለም ለሚያመለክት ሰው ምን ማለት ነው ማለት ነው? ለምሳሌ አንድ ሰው አሳይለም አመልክቶ የአሳይለም 5 ዓመት ሙሉ ፔንድ ሲያደርግ ያለምንም ስራ ፈቃድ ቁጭ ይላል ማለት መኖር አይችልም ማለት ነው ቤዚክሊ። ምክንያቱም በህገ ወጥ መንገድ መስራት አይቻልም። እንደገና ደግሞ አሁን ባለው ሁኔታ ደግሞ ክሎዝሊ የካሽ ስራ ሚክሰር ላለመስራት ክሎዝሊ ያንን ማኒተር ማድረጋቸው አይቀርም። ያ እንዳለ ሆኖ ያ የስራ ፈቃድ መመልከት የሚችለው የአሳይለም ማመልከቻው አጁዲኬት ተደርጎ የጸደቀለት ከሆነ ብቻ ነው ያ ሰው የሚል እንግዲህ አዲስ ሜሞ ነው የወጣው ማለት ነው። ይሄ ማለት እንግዲህ ብዙ ጊዜ አሳይለም ሲጸድቅ ኦቶማቲካሊ እነሱ ራሳቸው የስራ ፈቃድ እሹ ያደርጋሉ። ሆኖም ግን እስከዛ ጊዜ ድረስ እንዲሁ መጠበቅ አለባቸው የሚል አዲስ ሜሞ ነው የወጣው። ይሄ እንዳልኩት ገና ሜሞ ነው። ፋይናላይዝ ይደረጋል አይደረግም፣ አፕሩቭ ይደረጋል አይደረግም። ይሄ ሜሞ የሚለው እንግዲህ አብረን የምናየው ይሆናል ማለት ነው። እንግዲህ ይሄንን ሩል ያወጣሁት ይሄ ፕሮፖዝድ ሩል የትራምፕ አድሚኒስትሬሽን ኤግዜኪቲቭ ኦርደር 14159 ንን ሰፖርት ያደርጋል በሚል ነው። እንግዲህ ፕሮቴክቲንግ ዘ አሜሪካን ፒፕል አጌንስት ኢንቬዥን የአሜሪካን ሕዝብ ከወረራ ለመከላከል በሚል የወጣውን ይሄንን ኤግዜኪቲቭ ኦርደር የሚደግፍ ስለሆነ እንግዲህ የስራ ፈቃዱ መከልከል አለበት ብሎ እንግዲህ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ዲኤችኤስ ነው ይሄንን ሩል ፕሮፖዝ ያደረገው። እንግዲህ በጣም በድጋሚ በጣም ዴንጀረስ ነው። እንግዲህ ስፔሲፊክ የሆኑትን ለምሳሌ ኦልሬዲ አሳይለም ማመልከቻ አግኝተው የስራ ፈቃድ ተቀብለው የስራ ፈቃድ ማደስ የሚኖርባቸውን ያጠቃልላል አያጠቃልልም ኤክሰራ የሚሉትን ዝርዝሮች እንግዲህ በሚቀጥለው ይዘንላችሁ እንቀርባለን። አሁን ግን በድጋሚ ይሄ በጣም አደገኛ የሆነ ሜሞ ነው። አንድ ሰው የተለያየ አማራጮች ከአሳይለም ውጪ ያለው ከሆነ እነሱን ኦፕሽንስ ከጎን ኤክስፕሎር ማድረግ ይጠበቅበታል ማለት ነው። ያው እንደምታውቁት የኢሚግሬሽን ነገር ስፔሻሊ ዲስ ዴይስ በጣም ኮምፕሌክስ እየሆነ አዳዲስ ሩሎች ኤቭሪዴይ እየወጡ ነው። ከዚህ ጋር ተያይዘው እንግዲህ እንደምታውቁት የአሳይለም ማመልከቻዎችን በተመለከተ ፋይናል ዲሲዥኖች ላይ ፖዝ እንዲደረግ እንግዲህ ኦልሬዲ ውሳኔ ወጣ እንደሆነ ፕሮባብሊ መረጃው ይኖራችኋል። ይሄ ማለት እንግዲህ የዩኤስሲአይኤስ
ፋይናል ዲሲዥንስ አሳይለም ላይ ያሉትን ፋይናል ዲሲዥንስ ፖዝ እንዲደረጉ ፎርም I-589 አፕሊኬሽን ፎር አሳይለም ኤንድ ዊዝሆልዲንግ ኦፍ ሪሙቫል የሚባለውን ፎርም አንድ ሰው ፋይል ሲያደርግ እንግዲህ እነሱ ማመልከቻዎች ዋና ውሳኔያቸው ፖዝ እንዲደረግ ውሳኔ ያወጣ መሆኑ ይታወቃል። ይሄ ውሳኔ እንግዲህ ምን ማለት ነው? አሳይለም ማመልከት ይቻላል። ዳትስ ኦፕን and not only that ፕሮሰስ ያደርጋሉ፣ አድጁዲኬት ያደርጋሉ። ፋይናል ዲሲዥኑ አፕሩቭድ ነው ያ ማመልከቻ ወይንስ ደግሞ ዲናይድ ነው የሚለው ግን ፖዝድ ሆኗል እና ይሄ ማለት እንግዲህ ሎንገር ዌቲንግ ታይምስ ይኖራሉ። ፓሲብሊ ሪኢንተርቪው ሊኖር እንደሚችልም ደግሞ ሰጀስት እየተደረገ ነው። ይሄ ማለት ደግሞ ኤክስፓንድድ የሆነ ኬዙ ምን ይመስላል፣ ትክክል ነው ወይ፣ ሌጂቲሜት ነው አይደለም፣ ኤክሰራ የሚሉት በሙሉ እንግዲህ በጣም ክሪቲካሊ የሚታዩበት ጊዜ ስለሆነ ይሄ ፖዝ እንግዲህ በሌላ መልኩ ደግሞ ብዙ አፌክት የሚያደርጋቸው ነገሮች ይኖራሉ ማለት ነው። እንግዲህ የትራምፕ አድሚኒስትሬሽን ይሄንን ፖዝ ያደረገበት ዋናው ምክንያት ገለጻ ሲያወጡ ኦልሬዲ በባይደን አድሚኒስትሬሽን ጊዜ ፋይል የተደረጉ ኬዞችን እንደ አዲስ በደንብ አድርጌ ፈትሻለሁ። አሁን ቅድም እንደተናገርኩት ከ1.4 ሚሊዮን በላይ ማመልከቻዎች ፔንድ እያደረጉ ነው። USCIS ብቻ ማለት ነው። አፈርማቲቭ ኬዝስ ዲፌንሲቭ ሳይሆኑ ወይም ደግሞ ኮርት ያሉ ኬዞች ሳይሆኑ USCIS ያሉት ራሱ 1.4 ሚሊዮን የሚሆኑ ኬዞች ናቸው። ስለዚህ እነሱን የማየት ወደ ኋላ ተመልሶ ኬዙ ትክክል ነበረ ወይ አይደለም ኤክሰራ የሚል ፍተሻ አደርጋለሁ ነው እያለ ያለው ማለት ነው። ስለዚህ ይሄ ኬዞችን በደንብ አድርጎ ድል ያደርጋል ተብሎ ይገመታል። ስለዚህ ከዚህ በተጨማሪ ደግሞ ከዚህ በፊት የነበሩ ፕራየር አፕሩቫልስንም እነሱንም ገብቼ ይፈትሻለሁ ያለ ሲሆን ይሄ ደግሞ እንግዲህ ከዚህ በፊት የወጣ ሜሞ ላይ ኦርደር የተደረገ ነው ማለት ነው። ይሄ ኮምፕሬሄንሲቭ የሆነ ሪቪው ወይንም ደግሞ በደንብ ከስር መሰረት ያደረገ ሪቪው ፍተሻ አደርጋለሁ ነው እያለ ያለው የትራምፕ አድሚኒስትሬሽን እስፔሻሊ ደግሞ ኦፍ ኬዝስ that were from the Biden years ተብሎ ነው የወጣው። ስለዚህ ይሄ እንግዲህ ኢቨን ዲናቹራላይዜሽን ላይ አይደል ዲናቹራላይዝ አደርጋለሁ ያለው በተለይ እስፔሻሊ ደግሞ ይሄ ሪስክ ስፔሲፊክ ከሆኑ ካንትሪዝ ለምሳሌ ይሄ ቪዛ ባን የተደረገባቸው የመሳሰሉ አገራት ላይ ማለት ነው ዲናቹራላይዝ አደርጋለሁ የሚል ስቴትመንት ያወጣ የነበረ ሲሆን እንግዲህ በሳምንት በአንድ ወር እስከ 200 ኬዞች ድረስ ዲናቹራላይዝ እንዲደረጉ ኦርደር የወጣ የነበረ መሆኑ ይታወቃል። ከዚህ ጋር ተያይዞ ነው እንግዲህ ይህንንም ኮምፕሬሄንሲቭ የሆነ ሪቪው አደርጋለሁ የሚል ስቴትመንት የወጣው ማለት ነው። ስለዚህ አሳይለም ወይንም ደግሞ ናቹራላይዜሽን ኢን ሪሰንት ይርስ ያገኙ ሰዎች ስፔሻሊ ዊዝ ኤኒ ክሪሚናል የሆነ ባክግራውንድ አይደለ ክሪሚናል ሬኮርድ ያለው ባክግራውንድ ያለው ሰው ካለ የሆነ ይህ ክሪሚናል ባክግራውንድ መኖሩ አግሬሲቭ የሆነ ሪቪው እንዲደረግበት ሊያደርግ ይችላል ማለት ነው። ስለዚህ this በተለይ ስፔሻሊ ክሪሚናል ባክግራውንድ ያላችሁ ኤክሰራ ሰዎች ናቹራላይዜሽን ኤክሰራ ፋይል ለማድረግ it might not be a very convenient time unless you can properly document አንደኛ ማይነር ኦፌንሶች ሊሆን ይችላሉ። ሁለተኛ ደግሞ የዲስፖዚሽን የኮርት ዲስፖዚሽን ፔፐርስ ያላችሁ ከሆነ እሱን እንግዲህ ፕሮቫይድ አድርጋችሁ አንድ ላይ ኬዙን እንዲታይላችሁ ማድረግ ትችላላችሁ ማለት ነው። በድጋሚ ከብካ ፖድካስት ነው። አብራችሁ ቆዩ። ከዚህ ጋር በተጨማሪ እንግዲህ ኤግዚት ባንስ ከዚህ በፊት አንድ ሰው ዲፖርቴሽን ፕሮሲዲንግ ላይ ከሆነና ራሱን ዲፖርት የሚያደርግ ከሆነ ወደ $1,000 የሚሆን ፕሮቫይድ አደርጋለሁ በማለት DHS through the CBP One Home app ራሱን ዲፖርት የሚያደርግን ሰው $1,000 ግራንት አደርጋለሁ ብሎ የተናገረ የነበረ ሲሆን ይሄንን ግራንት ወደ $2,600 ከፍ አድርጎታል። ይሄ የሚሆነው ግን እንግዲህ አንድ ሰው የመጨረሻው ሌቭል ላይ ከደረሰ ዲፖርቴሽን ፕሮሲዲንግ ላይ ከሆነ ሌላ አማራጭ የሌለው ከሆነና ትክክለኛውና ተገቢው አማራጭ ወደ አገሩ መመለስ ከሆነ ይሄኛውን ስፔሻሊ ደግሞ ፋይናንሻል ሪስትሬንት ያለበት ሰው ይሄንን አማራጭ ይጠቀማል ተብሎ
ይገመታል። ስለዚህ ይሄ ሪዝም ኢንፎርሜሽን ማወቅ is very important። እንግዲህ ይሄ የተደረገበት ዋና ምክንያት ቮለንተሪ ዲፓርቸርን ኢንከሬጅ ለማድረግ ነው። ይሄ ማለት አንድ ሰው በፈቃደኝነት ወደ ሀገሩ ምናልባት ፋይናንሻል ኮንስትሬንት ያለበት ከሆነ ይሄ $2600 የተሰጠው ከሆነ ቮለንተሪ ራሱን ዲፖርት ያደርጋል በሚል ግምት ሲሆን ከዚህ በተጨማሪ ደግሞ ዲቴንሽን አሁን ብዙ ሰው ዲቴን ከማድረግ ወደ ሀገራቸው ገንዘብ እየሰጡ መስደድ ዲቴንሽንን አንደኛ ይቀንሳል፣ ሪዲዩስ ያደርጋል ዲቴንሽን። ሁለተኛ ደግሞ ኢንፎርስመንት ኮስትስ ዲቴንሽን ሴንተርስ ራሳቸው ኢንፎርስመንት ኮስቶች አላቸው እና ያንን ኢንፎርስመንት ኮስቶች ደግሞ ይቀንሳል ተብሎ ስለታመነበት ነው። ለምሳሌ አንድ ሰው ፊያንሴ ያለው ከሆነ የዩኤስ ሲቲዝን ፊያንሴ በጎን ጋብቻ ማመልከት ይቻላል። እሱ አንድ አማራጭ ነው። what are the various options ያሉኝ ኦፕሽንስ ምንድናቸው የሚለውን እንግዲህ እነሱን ኤክስፕሎር ማድረግ ያስፈልጋል ማለት ነው። ይሄ ፕሮግራም ይጠቅማል ብላችሁ የምታምኑ ከሆነ ለሌሎች አጋሯቸው፣ ሼር አድርጉ። እንግዲህ stay informed and stay empowered። በሚቀጥለው ፕሮግራማችን እስከምንገናኝ ድረስ ሰላም